ሌላውን ድርሰት ተረተውት። ስለዚህ ምን አለ? ተዘከረን እግዚኦ መትመጽእ በመንግስት። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አሳስብልኝ አላለም። እኛ መቀባባት ስለምንወድ እንደዚህ ተሸክሞ እንደዛ ምርኩዙ ተሰብሮበት የሱ አይቶትም አያውቅም። ጌታ ይዋል እውነቱን ነው እንጂ መናገር ጌታን የዛለት ብቻ ነው ያየው። ቤተልሔም ሲወለድና ሰብአ ሰገል ወርቅ ዕጣን ከርቤ ሲያቀርቡለት አልነበረም ፈያታዊ ዜማን? ወደ ግብፅም ሲሰደድ አላየም አልነበረም ፈያታዊ ዜማን? ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያየ። ቋሚ ሲኖዶስ ትላንት ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በእመቤታችን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርጓል። በብፁዕነታቸው የተላለፈው ትምህርት ዝርዝር ሁኔታ በመመርመርም ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለረቡዕ ሚያዝያ 22 ቀን 2017 ዓመተ ምህረት ቀጠሮ ተይዟል። ከዚህ ጋር ተያይዞ ዲያቆን ሄኖክ ኃይሌ ይህን በገጹ አስፍሯል። ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎ። ይህንን ጽሑፍ ከትላንት በስቲያ ጽፌው ስሜታዊ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ። የምናገረው ነገርም እሳቸው ስለ እመቤታችን ድንግል ማርያም ከተናገሩት አይከፋም። ነገር ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለው ልበል። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያን ላይ ከወጣ ጊዜ ጀምሮ አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅናን በሚያገሳ ስብከቱ ምእመናንን ሲያወዛግብ ሰንበትበት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ሥጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል። በመሰረቱ ሁኔታው ሰውየው ድሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይንስ የሚል ኢየሱሳዊ ጥያቄ ለመጠየቅ ጊዜው አሁን ነው። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ እመቤታችን ቅድስት ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ ዕውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመር ሰነበት። ዓይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ከአሁን አሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ብቅ ካሉ ሰነበቱ። ያሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ምንፍቅና ስለሚናገሩ ብቻ ነው። የሆነ ቪዲዮ ላይ ፌዝ አሎን ወይም እምነት ብቻ የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋህዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህን ዕድል ሊጠቀም ይገባዋል። በሦስተኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተ ክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲተ አምላክ የነገረ ድኅነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃንና ትል ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም።
ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን ብሏል ዲያቆን ሄኖክ ኃይሌ በመልእክቱ። መምህር ታደሰ ወርቁ ደግሞ ይህን አሰፈረ። ምን በማንና እንዴት ይደረግ? ብፁዕ አቡነ ገብርኤል እመቤታችን ቤዛዊት ዓለም አትባልም የሚል ግልጽ ተሐድሷዊ ኑፋቄ አስተምረዋል። እዚሁ ላይ ደግሞ በቤተ ክርስቲያናችን በዚህ ትምህርት ላይ በሊቃውንት መካከል ያተረጓጎም ይትባህል ልዩነት እንደሌለ እያወቁ ይህን ኑፋቄያዊ ትምህርታቸውን ያተረጓጎም ይትባህል ልዩነት አድርገው ለማቅረብ ሞክረዋል። ይህ በራሱ ተጠያቂነትን ያመጣል። ኑፋቄያዊው ትምህርት የተሰጠው ደግሞ የብፁዕነታቸው የዘወትር የኑፋቄ ማስተላለፊያ መድረክ ሆኖ በማገልገል ላይ የሚገኘው የፍኖተ ጽድቅ ማህበር የሰራተኛ ጉባኤ ላይ ነው። ይኸው የኑፋቄ ትምህርት የተላለፈው በፍኖተ ጽድቅ ሚዲያ ነው። ይህን ተከትሎ በርካታ መምህራን ድንቅ ምላሽ ሰጥተዋል። እንደ መምህር አረጋ ባተ ዶክተር ያሉት ደግሞ ምላሾቹን ምሉእ የሚያደርግ ዘለግ ያለና የተተነተነ ሂሳዊ ትችቶችን አቅርበዋል። በዚህ ሂደት ሁሉ ተግባራዊ እርምጃ መውሰድ የሚገባቸው የቤተ ክርስቲያናችን 3 ዋና መዋቅሮች ሉም የመጀመሪያው የቤተ ክርስቲያንን መሰረተ እምነት ሥርዓተ አምልኮና ትውፊት ማስጠበቅ ያለበት በብፁዕ ቅዱስ ርዕሰ መንበርነት የሚሰበሰበው ቅዱስ ሲኖዶስ፣ ሁለተኛ በቤተ ክርስቲያን መሰረተ እምነት ሥርዓተ አምልኮና ትውፊት ላይ ኑፋቄ ሲሰጥ የተብራራና የተተነተነው ኦርቶዶክሳዊ ምላሽ መስጠት የሚጠበቅበት የሊቃውንት ጉባኤ፣ ሶስተኛ ማህበራትን የመመዝገብ ፈቃድ የመስጠት የመቆጣጠርና በቤተ ክርስቲያን ላይ ጥፋት ፈጽመው ሲገኙ ፈቃድ የመሰረዝ ኃላፊነት የተሰጠው የማህበራት ምዝገባ ማደራጃና ክትትል መምሪያ ነው። ኑፋቄያዊ ትምህርቱ የተሰጠውና የተላለፈው በቤተ ክርስቲያን መዋቅር ውስጥ ባሉ ብፁዕ አባትና ማህበር ጋሪዮሻዊ የታቀደ ቅንጅትና የታሰበ ስምምነት መሆኑ ግንዛቤ ተወስዶበት የተሰጡት ምላሾችና የቀረቡት ሂሳዊ ትችቶች እንደተጠበቁ ሆነው 3ቱ የቅድስት ቤተ ክርስቲያን መዋቅራት የሚከተሉትን ተግባራዊ እርምጃዎችን መውሰድ አለባቸው ይላል መምህር። ቋሚ ሲኖዶስ እመቤታችን ቤዛዊት ዓለም አትባልም ብለው ግልጽ ተሐድሷዊ ኑፋቄ ያስተማሩት አባት በማዕረገ ጵጵስና ያሉ በመሆናቸውና ሕገ ቤተ ክርስቲያን በማዕረገ ጵጵስና ያለ አባት መጠየቅ ያለበት በቅዱስ ሲኖዶስ እንደሆነ ስለሚደነግግ በዚህ ሕግ መሰረት ሊቀ ጳጳሱን ጠርቶ መጠየቅና ተገቢውን ቀኖናዊ የእርምት እርምጃ መውሰድ አለበት። የሊቃውንት ጉባኤ ጉባኤው በሕገ ቤተ ክርስቲያን በተሰጠው ሥልጣንና ኃላፊነት መሰረት የሊቀ ጳጳሱን ኑፋቄ ከኦርቶዶክሳዊ መሰረተ እምነት ሥርዓተ አምልኮና ትውፊት ጋር ያለውን ግልጽ ተቃርኖ በማሳየትና ቅዱሳት መጻሕፍትንና የአበውን ትምህርት ማዕከል ያደረገ የተብራራ ምላሽ መስጠት አለበት። ለቅዱስ ሲኖዶስም የውሳኔ ሐሳብ ማቅረብ ይኖርበታል። የማህበራት ምዝገባ ክትትልና ቁጥጥር መምሪያ ቅዱስ ሲኖዶስ ባወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት አስተዳደር ደንብ ቁጥር 3/2015 መሰረት ፍኖተ ጽድቅ ጠቅላላ ማህበርን ሕጋዊ ማህበር አድርጎ የመዘገበና የዕውቅና የምስክር ወረቀት የሰጠው ይህ መምሪያ ነው። ፍኖተ ጽድቅ ጠቅላላ ማህበርን በመተዳደሪያ ደንቡ በግልጽ እንዳሰፈረው የቤተ ክርስቲያንን መሰረተ እምነት ሥርዓተ አምልኮና ትውፊት ጠብቆና አስጠብቆ ለማገልገል ደንግጓል። ሆኖም ግን የቤተ ክርስቲያን መሰረተ እምነት ሥርዓተ አምልኮና ትውፊት ጠብቄ አስጠብቃለሁ ያለውን ሕግ በመተላለፍና በመጣስ በራሱ መድረክ ላይ ኦርቶዶክሳዊ ያልሆነ የኑፋቄ ትምህርት እንዲሰጥ አድርጓል። ይባስ ብሎም በዚህ የኑፋቄ ትምህርት ከጉባኤ ውጭ ያሉ ምዕመናንን ለመበከል በሚመስል ዕቅድ በሚዲያው አስተላልፏል። የተቀሰቀሰው ቁጣም ተመልክቶም እስካሁን ከሚዲያው አላወረደውም። እናም መምሪያው የማህበሩን የታሰበበት ኑፋቄን የማዛመት ድርጊትና ኦርቶዶክሳዊ መሰረተ እምነት ሥርዓተ አምልኮና ትውፊት ጠብቄ አስጠብቃለሁ ብሎ የደነገገውን ሕግ ተላልፎ መገኘቱን ከግምት ውስጥ በማስገባት በማህበሩ ላይ አፋጣኝ የእርምት እርምጃ መውሰድ አለበት። ከዚህም ባሻገር በአንድም ሆነ በሌላ ፍኖተ ጽድቅ ማህበር ከዚህ በፊት ለፈጸማቸው ጥፋቶቹ በይፋ ይቅርታ እንዲጠይቅና በኦርቶዶክሳዊት ቤተክርስቲያን መሰረተ እምነት ሥርዓተ አምልኮና ትውፊት ያለውን ግልጽ እምነት እንዲገልጽ ጫና የፈጠሩ መምህራን እና በማህበራዊ ሚዲያ የዕቅበተ እምነት ሥራዎችን የሚሰሩ ወንድሞች ስለ ፍኖተ ጽድቅ ሥራዎች የዘገቡ የቤተ ክርስቲያን ሚዲያዎችና ለሚዲያዊ ዘገባ ፍቃድ የሰጡ የሕዝብ ግንኙነት መምሪያ በፍኖተ ጽድቅ ጠቅላላ ማህበር የገንዘብ ድጋፍ የሚደረግላቸው አህጉረ ስብከት
መንፈሳዊ ኮሌጆች፣ ገዳማት፣ አድባራትና ማህበራት ይህን ድርጊት በይፋ ማውገዝና ማህበሩ ወደ መስመር እንዲገባ ጫና ማድረግ ይጠበቅባቸዋል። ሁሉም በየደረጃው በዚህ መልኩ ኃላፊነቱን ካልተወጣ የእስካሁኑ ከሚመጣው ታላቅ የኑፋቄ ማዕበል በፊት የመጣ ታናሽ የኑፋቄ ማዕበል ነው። ጳጳስ የሆነና ገንዘብ ያለው ሁሉ ኑፋቄ የመዝራት መብት ያለውም ያስመስላል። አርአያነቱም ጥሩ ስለማይሆን በጊዜ መታረም አለበት። ይቆየን ይላል መምህር ታደሰ ወርቁ። ሊቀ ሊቃውንት ስምዐ ኮነ መልአክ እንዲህ አሉ። ብቻህን ማሰብ ስትጀምር በቤተ ክርስቲያን ውስጥ የብቻችን የሆነ ትምህርት የለም። በማህበር እንማራለን፣ በማህበር እንጸልያለን፣ አንድ ሆነን የተዘጋጀልንን ማዕድ ቅዱስ ቁርባን እንቀበላለን። በመጨረሻም የተዘጋጀልንን የተስፋ ሀገር እንቀበላለን። ክርስቶስ ያስተማረው በጉባኤ ነው። ስለዚህም ቤተ ክርስቲያን ምንጊዜም ጉባኤያዊት ሆና ትቀጥላለች እንጂ ማንም ቢሆን የራሱን ትምህርት አምጥቶ ሊያስተምር የሚችልበት ዕድል የለውም። የብቻው የሆነ ክርስቶስ ስለሌለው የብቻው የሆነ ትምህርትም ሊኖር አይችልም። ብቻህን ማሰብ ከጀመርክ ከጉባኤው የተለየ አስተምሮ ማምጣት ስለማይቀር ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተላለ ኩሉ ጉባኤ ዘሐዋርያት የሚለውን የሃይማኖት መግለጫ አስቀድመን እንድናውቅ መደረጉ ስለዚህ ነው። በቤተ ክርስቲያን ውስጥ የሚኖር ማንም ቢሆን ቤተ ክርስቲያን ካስተማረችው ትምህርት የወጣ እንደሆነ ማዕረጉ፣ የእውቀት ደረጃው፣ የወገኑ የሀብቱ ብዛት ሊያድነው አይችልም። በመጀመሪያ ከቃሉ የሰሙ ሰዎች የተናገርከውን ትምህርት አስበው ከሆነ አትናገረው፣ ተናግረኸውም ከሆነ አትድገመው ብለው ይመክሩታል። ምክራቸውን ሰምቶ በዚህ ካቆመ ይተውታል። ምክራቸውን አልሰማ ብሎ ከቀጠለ ግን ወደ መምህራን ያደርሱታል። መምህራንም አልሰማ ካለ ወደ ጉባኤው ሲኖዶስ ይቀርባል። ሲኖዶሱን ካልሰማ ተወግዞ ይለያል። በሰሞኑ ብፁዕ አቡነ ገብርኤል የሰጡትን ትምህርት በቪዲዮ አንዲት ወዳጄ ልካልኝ ተመለከትኩት ይሉናል ሊቀ ሊቃውንት። ምናልባት ከባልንጀሮቻቸው ጋር ተማክረውበት ከበታቾቻቸውም ጋር ተከራክረውበት የነበረ ጉዳይ ከሆነ አስበኸው ከሆነ አትናገረው፣ ተናግረኸውም ከሆነ አትድገመው ሊሏቸው ይገባ ነበር። አሁን ግን በሹክሹክታ ሳይሆን በሰገነት ላይ የተሰበከ የስህተት ስብከት ስለሆነ ጉዳዩ ከዚህ ያለፈ ይመስለኛል። ከረፈደም ቢሆን ባየሁት መረጃ መሰረት ብዙ ሊቃውንት ሐሳብ ሰጥተውበታል። ይሄ ለብፁዕነታቸው መልካም ዕድል ነው ብዬ አምናለሁ። ሐሳባቸውን የገለጹ ሊቃውንት ቤተ ክርስቲያን በሊቅነታቸው የምታምንባቸው ሊቃውንት እንደመሆናቸው መጠን ምክሩን ይቀበሉታል ብዬ ስለማምን ነው። ሐሳቡን ሳይንቁ በቶሎ በሰገነት ላይ ያጠፉትን የቤተ ክርስቲያን ትምህርት በሰገነት ላይ ወጥተው ቤተ ክርስቲያኒቱን ይቅርታ ሊጠይቁ ይገባል። አትደንግጡ ብለውናልና እንዳንደነግጥ ያድርጉን። ይህን ትምህርት አባቶቻችን አልነገሩንም። መጻሕፍቶቻችን ላይ ተጽፎ አላገኘነውም። ሊቀ ጳጳሱ መጻሕፍቶቻችንን አባቶቻችንን ተቃውሟል። ዛሬ መልስ አልጽፍም፣ ምክንያቱም መልሱን ከብፁዕነቶ ስለምጠብቅ ነው ሲል አስፍሯል።